ليلى نور صبوة الإثيوبية التي حكموا عليها بالإعدام في السعودية وسجنت للسنوات العديدة في ودي الشعب سمعت أنها ستعود إلى بلدها الآن. ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ የሳሊሃ ቤተሰቦች እንዴት ናቸው? እንዴት ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ይህንን ደስታ ለአመታት ስንጠብቀው የነበረ ሁላችንም ያዘንበት ያለቀስንበት ሁሌም በልባችን ውስጥ ያልጠፋች ሌይላ ኑር ሰቦ እስር ቤት ሆና ለ14 አመታት እስር ቤት እንደቆየች ይታወቃል። እና ደግሞ ዛሬ ከትላንት ጀምሮ የወጣ መረጃ አለ። ሳሊ እውነት ነው ወይ ይሄ መረጃ ሲዘዋወር ያለው የእውነት ነው ወይ? ብዙ ጊዜ ሌይላ ኑር ሰቦ ትወጣለች ይባላል፣ ግን ደግሞ ተመልሶ ደግሞ የመውጣቷ ነገር የለም። የዚህስ ጉዳይ እንዴት ነው ብላችሁ ስትጨነቁ ለነበራችሁ ሙሉ ከአረቦችም የተለቀቀ እንዲሁም ደግሞ የሪያድ ሳውዲ አረቢያ የሪያድ ኤምባሲ የለቀቀው መረጃ አለ። እነሱን ሰብሰብ አድርጌ ወደ እናንተ መጥቻለሁ። በቅድሚያ ግን ለተጨነቃችሁ በሙሉ ለሷ ስታስቡ ለሷ ስታለቅሱ ለነበረው ቤተሰቦቿን ጨምሮ መላው ኢትዮጵያን እንኳን ደስ አላችሁ። ከኢትዮጵያ አልፈው እንደው የሷን ነገር የሰማ ሰው ሁሉ በአለም ላይ ያለ ለአረቦቻችን ያልተናገርን ሰዎች አለን ብዬ አላስብም። ብዙ እህቶች ስደተኞች ለአረቦች ተናግረው ለሷ እርዳታ እንዲያደርጉ ብዙ ሰው ቅስቀሳ አድርጓልና እንግዲህ ዛሬ ደስ ይበላችሁ። ወታ ደግሞ ከቤተሰቦቿ ጋር ተገናኝታ ያንንም ደስታ ደግሞ አብረን እንግዲህ ምናበስራችሁ እናንተም ደግሞ ደስታችሁን ብትገልጹበት ቀን አላህ ቅርብ ያደርገውና ያው መግቢያ ላይ የሰማችሁትን በአረብኛ የተሰራውን ቪዲዮ ሰምታችኋል። ትርጉሙን ደግሞ እኔ ምን እንዳለ እነግራችኋለሁ። በቅድሚያ ግን ያንን ሙሉ ስለ ሌይላ ያለውን ነገር የተሰራውን ቪዲዮ ላሰማችሁና በትርጉሙ ደግሞ እኔ እመለስበታለሁ። ቪዲዮን ተከታትለን እንመለስ። ليلى نور صبوة الإثيوبية التي حكموا عليها بالإعدام في السعودية وسجنت للسنوات العديدة في ودي الشعب سمعت أنها ستعود إلى بلدها الآن وقفا للأخرى المعلومات التي تم العثور عليها. أكملت الأخت ليلى نور صبوة استمارة الرحلة المطلوبة للعودة إلى إثيوبيا. تم تأكيد على نقلها أمس إلى مركز العبور لتخفيف تبدأ رحلتها ኢላ በለድሃ ኢንሻአላህ። እንግዲህ ቤተሰቦቼ እንደሰማችሁት ነው። በሳውዲ አረቢያ የሞት ፍርድ የተፈረደባት እና ለብዙ አመታት በአስቸጋሪ ሁኔታ ውስጥ ታስራ ለነበረችው ኢትዮጵያዊ ሌይላ ኑር ሰቦ ወደ ትውልድ ሀገሯ እንድትመለስም ተወስኗል የሚል ነው። ባጭሩ ያለውን ነገር ለእናንተ ጠቅላላ አርጌ ልነግራችሁ ነው። ከዛ ቀጥሎ ደግሞ እህት ሌይላ ኑር ሰቦ ወደ ኢትዮጵያ ለመመለስ የሚያስፈልገውን የጉዞ ፎርም አጠናቃ ጨርሳለች ነው እያለ ያለው። ተጨማሪ ደግሞ ትላንት ወደ ማስተላለፊያ ማቆያ ማዕከል ወይም ደግሞ ወደ ኢትዮጵያ የሚገቡበትን ማለት ነው ከዛ ከወንጀሉ ወጣ ወደ ሌላ ማረፊያ መዞሯንም ተረጋግጧል ያለ ነው። እንግዲህ ይቺ እህታችን ወደ ሀገሯ የምታደርገው ጉዞ ያው ከዛ ወጣ ደግሞ ቀጥታ ወደ እናት ሀገሯ ወደ ኢትዮጵያ ትገባለች ማለት ነው። ይህ መረጃ ለአመታት እንግዲህ ለብዙዎች ለቅሶ ላይ ለነበረ ቤተሰቦቿ እና ጉዳዩ በቅርብ ለሚከታተሉት ሁሉ ታላቅ የምስራች ነው ያለ ነው። አላህ የመጀመሪያውን የነጻነት ጉዞ በስኬት እንዲያጠናቅቅላትም ወደ ሀገሯ እና ወደ ቤተሰቦቿ በሰላም በጤና እንደምትመለስም እንመኛለን የሚል አጠራርጌ ስነግራችሁ ነው። እንግዲህ ሌይላ ኑር ሰቦ ለዚህ ሁሉ አመታት ስታለቅስ የነበረ እሷ ብቻ ሳይሆን መላው ኢትዮጵያን በተለይ ደግሞ ቤተሰቦቿ አባት እናት ቤተሰቦቿ ማጠቃለያ በሷ ምክንያት እንግዲህ ያነበሩበትን ሁኔታ ሁላችንም የምናውቀው ነገር ነው። ምን ያህል የልብ ስብራት እንደነበረባቸው ልጃቸው ሁሌ ከመች ነው የምትገባልን ብለው ሲጠብቁ የነበሩ ወላጆች ናቸውና ይሄንን ደግሞ የምስራች መስማት ደግሞ ለነሱ ትልቅ ነገር ነው። አላህ ደግሞ በሰላም ከዛውታ ለሀገሯ ገብታ ደግሞ በሀገር ደግሞ አቀባበል የምናደርግላት አላህ ያደርገው። ሐቂቀተን እኔ በጣም ደስ ብሎኛል። እኔ አላቅም ብቻ የሌይላ ኑር ሰቦ ህይወት ያላሳሰበው ያላሳዘነው አለ ብዬ አላስብም። እጅግ በጣም ያሳዝናል። ብቻ ከባድ ነበረ። አላቅም ብቻ አስባችሁታል። ልገደል ነው መቼ ነው የምሰቀለው ብሎ በየቀኑ ከመጠባበቅ አላህ ይጠብቀን። ያንን ህይወት ነበረ እሷ ስታሳልፍ የነበረውና አላህ ደግሞ የምህረት ያው መሐሪ ነው አላህ
አስባችሁታል? በሱ የተነሳ እንኳን ብዙ ኮሚቴዎች ብዙ ነገር ተብሏሉ። ገንዘቡን በሉት ምን ማድሬሹ ብዙ ነገር ተብሏል። ብቻ ያንንም ነገር እነዛ ተቋቁሞ ይሄንን ነገር በመስማታቸው ራሱ ለነሱ ራሱ እንኳን ደስ አላቸው ማለት እወዳለሁኝ። አላህ በሰላም ለሀገሯ ያብቃት። እንግዲህ አረብኛ የተናገረው ይሄን ይመስላል። ሌላው ደግሞ የሳውዲ አረቢያ የሪያድ ኤምባሲ ያወጣውን ደግሞ ጥቂቱን እዚህ ጋር አሳያችኋለሁ። እንግዲህ በትንሹ እናንተም እዚህ ጋር ማንበብ ትችላላችሁ። አጠራርጌ ግን ያው የኢትዮጵያ ኤምባሲ ኢን ሪያድ ይላል። እንግዲህ የሪያድ ኤምባሲ ነው ይሄንን መረጃ የለቀቀው። ይህ መረጃ ደግሞ ከተለቀቀ ገና 12 ሰከንድ ነው። እንግዲህ ዜናው እንደሚለው መልካም ዜና ለኢትዮጵያን በሙሉ ወይዘሪት ሌይላ ኑር ሰቦረዲ ከእስር ተፈተው ወደ ሀገራቸው እንዲመለሱም ተወስኗል ይላል። ሪያድ ሰኔ 19 ዛሬ ቀን 19 ነው እንግዲህ 2018 ዓመተ ምህረት ወይዘሪት ሌይላ ኑር ሰቦረዲ የተባሉ በስራ ምክንያት ከዛሬ 13 ዓመት በፊት ወደ ሳውዲ አረቢያ ለስራ የመጡ ዜጋችን የሰው ህይወት በማጥፋት ወንጀል ተከሰው በክስ ቻርጅ ቁጥር እንግዲህ የተጻፈውን ቁጥር ይሄን ሁሉ ከማንብላችሁ እናንተ ይዩት። በሳውዲ አረቢያ ሪያድ ከፍተኛ ፍርድ ቤት በዋለው ችሎት ጥፋተኛ ናቸው በሚል በሞት እንዲቀጡ የፍርድ ውሳኔ አስተላልፎ እንደነበረ ይታወሳል። በወቅቱ ዜጋችን ለስራ ከአገር ወጥተው በሰራተኝነት እያገለገሉ በነበሩበት ሁኔታ ላይ የተጠቀሰው ወንጀል በመፈጸማቸው የሞት ፍርድ መወሰኑ የመላው ኢትዮጵያ ልብ ሰባሪ ነገር። ከዚህም በመነሳት ኤምባሲያችን ለጉዳዩ ትኩረት በመስጠት በእርቅ እንዲፈታ ከቤተሰቦችና ከማህበረሰቡ የተወጣጣ ኮሚቴ እንዲቋቋም በማድረግ ጉዳዩን በማስተባበር ከፍተኛ የዲፕሎማሲ ጥረት ሲያደርግ ቆይቷል ይላል። እንግዲህ ብዙ ነገር ነው የለቀቁት። እኔ አጠር አድርጌ ነው እዚህ ጋር ያመጣሁላችሁ። ከታች ያለውንም ማንበብ ትችላላችሁ። በዚህ መሰረት የተደረገው ሰፊ ዲፕሎማሲ ጥረት ፍሬ አፍርቶ ለተጎጂ ቤተሰቦች የገንዘብ ካሳ በመክፈል ምህረት እንዲያገኙና ተወስኖላቸው የነበረው የሞት ፍርድ ተነስቶላቸው ለሀገራቸው እንዲበቁ በመወሰኑ እንኳን ደስ አላችሁ እንኳን ደስ አለን ይላል ማለት ነው። ብዙ ነው የተጻፈው። ብቻ እንዳልኳችሁ አጠር አድርጌ ነው እዚህ ጋር ያለቀኩላችሁ። ሄዳችሁ እዛ ላይ ብዙ ማንበብ ትችላላችሁ። መረጃውን ሙሉ የፈለጋችሁ ብቻ ያው ማህበራዊ ሚዲያ በደስታ ተጠቅልሏል። አላህ ደግሞ ለሀገሩ አብቅቷት ቤተሰብ ጋር ተቀላቅላ እኛም ማይተናት ደስታችንን ምናጣጥም አላህ ያደርገን። ያሳለፈችው ህይወት ሀቂቃ በጣም ከባድ ነበርና ያው ብቻ አላቅም እኔ እንጃ። እሷ ላይ የደረሰ ማንም ሰው ላይ አይድረስ። ስደተኛ ስትሆኑ ደግሞ ምንም ነገር አይንካችሁ። እንኳን ይሄ ነገር ተጨምሮ ሳይጨመርም የስደት ህይወት ቀላል ህይወት አይደለም። ብቻ አላህ ሱብሃነሁ ወተዓላ በሰላም ለሀገሯ እንዲያበቃት ሁላችሁም ዱአ አድርጉ። እንግዲህ ይህን ይመስላል መረጃው። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላህ ወበረካቱ።